አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የጠራ ውሃና የጠራ ዘመን እየጠበቅን ነው። የክረምቱ ወራት ተጋምሷል። አበቦች እንቡጥ እያሳዩ ነው። ፏፏቴዎች ባዘቶ እየመሰሉ ከተራራው ወደ ረባዳማ ስፍራው ይፈሳሉ። እረኞች ችቦ ሰርተው ተናፋቂዋን ቀን ይጠብቃሉ። እናቶች ለእረኞች የዳቦ ስጦታ አዘጋጅተዋል። የነሐሴ ሰማይ ከጥቁር ደመና አልፎ በነጭ ደመና ይሸፈን ጀምረዋል። የማርያምን ጾም የሚጾሙ ክርስቲያኖች በረከት ለማግኘት በሱባኤ ተወስነዋል። ጾመ ፍልሰታ ትባላለች። በወርሃ ነሐሴ አጋማሽ ክርስቲያኖች የማርያምን ዕርገትና የኢየሱስን ብርሃነ መለኮት መገለጥ እያሰቡ በተመስጦ ያሳልፋሉ። ወርሃ ነሐሴ ለክርስቲያኖች ብዙ ትርጉም አላት። በቅዱሱ ተራራ ምስጢር ተገለጠ። ለመለኮት መግለጫ፣ ለፈጣሪው መረገጫ፣ ለበረከት ቃል መምጫ ተመርጧል። እንደዚያ የታደለ ተራራ የለም። ፈጣሪውን ተሸክሟል። በብርሃን ተጎናጽፏልና ከ500 ሜትር በላይ ከፍታ እንዳለው ይነገርለታል። ደብረ ታቦር በምድረ ርስት ሀገረ እስራኤል ይገኛል። የታቦር ተራራ ከገሊላ በቅርብ ርቀት የሚገኝ ታላቅ ስፍራ ነው። በ325 ዓመተ ምህረት ቆስጠንጢኖስ ሲነግስ እናቱ ንግሥት እሌኒ በቅዱሳን ቦታዎች ላይ ቤተ ክርስቲያንን ማሰራት በጀመረች ጊዜ በዚህ ቦታ ላይ ቤተ ክርስቲያን አሰርታበት ነበር። ይህም ቤተ ክርስቲያን በ614 ዓመተ ምህረት በፈሪሳውያን ፈረሰ። ሲሰራ እየፈረሰባት ዘመንን እየተሸጋገረ በአሁኑ ሰዓት በካቶሊኮች የተሠራ ቤተ ክርስቲያን እንዳለ ይነገራል። ቅዱስ ነው፣ ከፍ ያለም ነው። በዚያ ቅዱስ ተራራ ላይ መለኮት በራ። ጨለማው በብርሃን ተለወጠ። እረኞች ቤታቸውን ረሱ። ቀንና ሌሊት አልለያሉ። ድምፅ ከሰማይ መጣ። ምሳሌው ተተገበረ። ትንቢቱ ተፈጸመ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አበይት በዓላት መካከል አንደኛው የደብረ ታቦር በዓል ነው። በዚያ ታላቅ ተራራ መለኮት የተገለጠበት ክርስቶስ የነቢያትና የፍጥረታት ሁሉ ጌታ መሆኑ የታወቀበት ነው። በዓሉን ቅዱስ ጴጥሮስ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ እንዳለ፣ ሙሴ ከመቃብር ኤልያስ ከሰማይ ከጌታ ጋር ዋሉ። በደብረ ታቦር ላይ ዳሱስ መልካም ነበር ታስበው ቢሠራ ብዙ ሳይቀመጥ የሰማይ ሙሽራ። ሙሴና ኤልያስ ገዳምን ሲመኙ ምስጢር ጎትቷቸው በደብር ተገኙም ተብሏል። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅሙ ተራራ ብቻቸውን አወጣቸው። ፊታቸውም ተለወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱንም ለሙሴ፣ አንዱንም ለኤልያስ እንሥራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። ከደመናው በርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም እርሱን ሰምተው በፍርሃት ወደቁ። ኢየሱስም መልሶ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዐይናቸውንም አቅንተው ሲያዩ ከኢየሱስ በቀር ማንንም አላየውም። ከተራራው በወረዱ ጊዜ የሰው ልጅ
ከሙታን እስኪነሣ ድረስ ያያችሁትን ለማንም አትንገሩ ብሎ አዘዛቸው። ይህን ያለበት አንድም ውዳሴ ከንቱ ስለሆነ፣ ሁለትም የሚያምኑበት ጊዜ ገና ስለሆነ፣ መከራን ወደ ኋላ አስቀምጦ ክብርን መናገር ስለማይገባ ሰውን ሁሉ እየሰበሰበ ተአምር እያሳየ እያሉ እንዳያውኩና ምክንያት እንዲያገኙ ለማድረግ ነው ይላሉ አበው። ክብሩንና መለኮቱን የሰናፍጭ ቅንጣት ያክል ቢገልጥ ፍጡራን የማይችሉት ጌታ ምሳሌውንና ትንቢቱን ለመፈጸም ወደዚህ ተራራ ወጣ። በዚህ ተራራ ባርቅ ሲሳራን ከነሰራዊቱ ድል አድርጎበታል። ይህም ባርቅ የጌታ ምሳሌ ሲሆን ሲሳራ ደግሞ የአጋንንት ምሳሌ ነው ይላሉ አበው። ጌታ በደብረ ታቦር ክብሩን በመግለጥ አጋንንትን ድል የሚነሣ ስለሆነና ስለነሣ ነው። ትንቢቱ ደግሞ ዳዊት በመዝሙሩ ታቦርና አርሞንየም በስምህ ደስ ይላቸዋል እንዳለ ያን ትንቢት ይፈጽም ዘንድ በደብረ ታቦር ተገለጠ። ኢየሱስ በመንግሥቱ ሲመጣ እስኪያየው ድረስ እዚህ ከሚቆሙት ሞትን የማይቀምሱ አሉ እንዳለ ዘመነ ምጽአት እስኪመጣ ድረስ ሞት የማይነካቸው ሰዎች እንዳሉም ያሳይ ዘንድ ወዷልና። ኢየሱስ እሞታለሁ ቢል ቅዱስ ጴጥሮስ አይደረግብህ ብሎ ስለነበር የባሕርይ አባቱ አብን እርሱን ስሙት ለማስባልም ወደዚህ ተራራ ወጣ ይላሉ። በባሪያው በቅዱስ ጴጥሮስ አንደበት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ተብሎ የተነገረውን ዳግመኛ በአብ ለማስመስከር በቄሳርያ ከነቢያት አንዱ ብለውት ነበርና ነቢያት ጠርቶ የነቢያት ጌታ እንደሆነ ለማስመስከር ነው። ኢየሱስ ወደ ደብረ ታቦር ተራራ ሦስቱን ብቻ ለምን ይዞ ወጣ? ጴጥሮስን፣ ያዕቆብና የያዕቆብን ወንድም ዮሐንስን ብቻ ነው ይዞ የወጣው። ቅዱስ ዮሐንስና ቅዱስ ያዕቆብ በጌታ ቀኝና ግራ ለመቆም እናታቸውን አስለምነውታል። ያስለመኑትም ለጊዜው ሹመት ሽልማት ሽተው ነው። ለፍጻሜው ግን ለፍቅሩ ሳስተው ነው። እኔ ልጠጣው ያለውን ጽዋ መጠጣት ትችላላችሁን ባላቸው ጊዜ አዎን እንችላለን ማለታቸው ለፍቅሩ ሳስተው በመንደዳቸው ነበር። ይህን ፍቅራቸውን በማየትም ሦስቱን ወደ ተራራው ይዟቸው ወጥቷል። እነዚህ ባለሟሎቹም ናቸው፣ የምስጢር ደቀ መዛሙርቱም ናቸው። ኢየሱስ ወደ ተራራው ሦስቱን ይዞ ሲወጣ ስምንቱን በተራራው ግርጌ ትቷቸው ሄደ። ይህም በይሁዳ ምክንያት ነው ይላሉ። ይሁን እንጂ በርዕሰ ደብር የተገለጸው ምስጢር በእግረ ደብር ለነበሩት ለስምንቱም ተገልጿል። ደብረ ታቦር የወንጌል ምሳሌ ናት ይባላል። ለምን ካሉ ተራራ ሲወጡት ያስቸግራል። ከቁንጮ ከወጡ በኋላ ግን ሜዳውንም ሸለቆውንም ያሳያል። ወንጌልም ሲማሩት ያስቸግራል። በብዙ ድካም ከተማሩት በኋላ ግን ጽድቅን ከኩነኔ ለይቶ ያሳያል። ይህ ተራራ በመንግሥተ ሰማያትም ይመሰላል፣ የቤተ ክርስቲያን ምሳሌ ናትም ይላሉ። የሙሴና የኤልያስ በዚህ ተራራ ላይ ለምን ተገለጡ? ሙሴ ከመቃብር ኤልያስ ከብሔረ ሕያዋን ነበር የመጡት። ሙሴ 570 ጊዜ ከእግዚአብሔር ጋር ቃል በቃል ተነጋግሯል ይላሉ። በዚህ ሁሉ ግን የአምላኩን ፊት ማየት አልቻለም። እርሱም ፊትህን አሳየኝና ይበቃኛል ብሎ አምላኩን ተማጽኖ ነበር። ፊት ለፊት ተገለጥልኝና ባንተ ዘንድ ባለሟልነትን ማግኘቴን ልወቀው አለ። ጌታ ግን ጀርባዬን እንጂ ፊቴን አታይም፣ ሰው ሆኜ እስክገለጥልህ ድረስ አንተም በመቃብር ተወስነህ ትኖራለህ አለው። ያንንም ቃል ለመፈጸም ነበር ሙሴን ከመቃብር አስነስቶ በደብረ ታቦር ላይ ያቆመው። ክርስቶስ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አንዳንዶች አንተ ዮሐንስ ነህ፣ ቀሪዎች ኤልያስ ነህ፣ ኤርምያስ ነህም ይሉሃል አሉ። ከነቢያት አለቃ አንዱ ነው ይሉሃል አሉ። ሰዎችስ እንደዚህ አሉ፣ እናንተስ
ምን ትላላችሁ አለ። ሐዋርያው ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ አለው። ሙሴ የመጣበት ምክንያት አንድም በሕዝቡ ዘንድ የተፈጠረውን የጥርጣሬ መንፈስ ለማስወገድ ነበር። ነቢዩ ኤልያስን ደግሞ አንተ በኋለኛው ዘመን ምስክር ትሆነኛለህ ብሎት ነበርና ይህን ለማድረግ አመጣው። በደብረ ታቦርም ኤልያስ አንተ የኤልያስ ጌታ እንጂ አንተ ኤልያስ አይደለህም፣ አንተ የሙሴ ጌታ እንጂ ሙሴ አይደለህም በማለት መሰከሩ። በዚህ ቀን ኢየሱስ ጌታ እንጂ ሙሴም ኤልያስም ከነቢያትና ከሐዋርያት ወገን እንዳልሆኑ ተረጋገጠ። አበው በዚያ ቅዱስ ተራራ መልስ ተመልሷል፣ ጥርጣሬ ተወግዷል ይላሉ። ለምን ካሉ ጌታ ብርሃነ መለከቱን ገልጦ አምላክ መሆኑን አሳይቷልና። ጌታ ትንቢቱን ለመፈጸም ደብረ ታቦርን ለምን መረጠ? ታቦርና አርሞንየም በስምህ አምነው በተደረገላቸው ነገር ደስ ይላቸዋል፣ ስምህን ያመሰግናሉ እንዳለ ይህን ትንቢት ለመፈጸም ሲል በደብረ ታቦር ምስጢሩን ገለጸ። ይህ በዓል በምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ፣ ገላጣ ማለት ነው። በአገራችን ክረምቱ፣ ጭጋጉ፣ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታ ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን በዓልም ይባላል። በዓለ ደብረ ታቦር እረኞች ብርሃኑንና ግርማውን አይተው ተደሰቱ፣ ወደ ቤታቸው መሄዳቸውንም ረሱት። ወላጆችም ልጆቻቸው ስለቀሩባቸው ለመንገድ መጥረጊያ ችቦ እያበሩ ለረሃባቸው ደግሞ ሙልሙል ይዘው ሄዱ። ይህን ለመዘከር ዛሬም ይደረጋል። ደብረ ታቦር ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን ይከበራል። ከቡሄ በኋላ የጠነከረ ክረምት አይኖርም ተብሎም ይታመናል። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት ይላሉ። በቡሄ ችቦ ይበራል። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። እረኞች ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮኹ ይሰነብታሉ። ቡሄ በሉ ቡሄ መጣ ያመላጣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። ሙልሙል ወይም የቡሄ ዳቦ ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማድ ሁሉ ይሰጣሉ። ልጆችም ሙልሙል እየበሉ ጅራፍ ሲገርፉ ይውላሉ። የጅራፉ መጮህ የድምፀ መለኮት ምሳሌ ሲሆን ጅራፉ ሲጮህ ማስደንገጡም ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውንና መውደቃቸውን ያስታውሳል። ተዘጋጅታችሁ ጠብቁ እንዳለ ተዘጋጅቶ መጠበቅ መልካም ነው። ዘመኔ ከሸማኔ መወርወሪያ ይፈጥናል እንዳለ ዘመኑ ይቸኩላል፣ ይፈጥናል። በሚሮጥ ዘመን ውስጥ ታገኝ ዘንድ ሩጥ፣ ሮጦ ለማግኘት ፈጣሪን ያዙ ይላል። በልባችሁ መለወጥ ታደሱ እንዳለ መለወጥ በልባችሁ ይሁን። የደብረ ታቦር በዓል ታሪኩ ይህን ይመስላል። መልካም በዓል እንዲሆንላችሁ በድጋሚ ተመኝተናል። ቤተሰቦቻችን አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879